ሰላም ጤና ይስጥልን ተመልካቾቻችን ይህ በደንብ ማስከበር ባለስልጣን የስራ እንቅስቃሴ ዙሪያ እየተዘጋጀ የሚቀርብላችሁ የክፍል 2 ፕሮግራማችን ነው። እንግዲህ ባለፈው ሳምንት የተለያዩ ጥያቄዎች እንዲሁም ምላሾቻቸውን ወደ እናንተ ስናቀርብ የነበረ መሆኑ ይታወሳል። ዛሬ ደግሞ ሌሎች ጥያቄዎች እንዲሁም ምላሾቻቸውን ወደ እናንተ እናደርሳለን። ይህንን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ዋርካ ፕሮግራም አጋጣሚ ሆኖ ያው በፕሮግራማችሁ መሰረት ቁጭ ብለን እናያለን። ያው ዛሬ የመጀመሪያ ነው እዚህ ስመጣ። ስለዚህ እንደዚህ አይነት መድረኮች ህብረተሰብ ውስጥ ያለው ችግር ምንድነው በሚል ይፋዊ ውይይት አርጋችሁ እንቅስቃሴ ስላደረጋችሁ በህዝቡ ስም በከፍተኛ ደረጃ ላመሰግን እፈልጋለሁ። እኛ አካባቢ ላይ ጃካራንዳ ጀርባ ነው ቤታችን። ከ3 መንደር የመጣ ውሃ ወደ እኛ ከጃካራንዳ ጀምሮ እኛ ታች ገበሬዎች መንደር ነን እንዳለ ውሃው ወደኛ ነው የተገለበጠው። ግን ያንን ነገር አመለከትኩ መብት ያጣውኝ። ኮንዶሚኒየም ፍሳሽ ጋር በተያያዘ ፍሳሾች አሁንም አሉ። በጣም በርካታ ጉዳት ያደረሱ ለተለያዩ ችግሮች ለደዌ እየተጋለጥን ያለንበት ሁኔታ ስላለ እዚህ ጋርም ተያይዞ ትኩረት ቢሰጥበት ነው። ለሚኩራ ላይ ከሪል ስቴት የሚወጣ ፍሳሽን ለመቅጣት የሽንት ቤት ፍሳሽ ሆኖ ያለ ለአካባቢ ጥበቃ ማረጋገጫ ስጡን። ምን ያህል ወንዙን እየበከለ እንደሆነ ትላላችሁ። ከግለሰብ የሚወጣ ፍሳሽ ግን ወደ ወንዝ ሲገባ ትቀጣላችሁ። ለምን? ማረጋገጫ ካስፈለገ ለሁለቱም ማረጋገጫ መጠየቅ አለባችሁ። መናበብ አለ ወይ ከአካባቢ ጥበቃ ጋር? ለምንስ ደግሞ የተለየ አሰራር መጣ? ለብልሹ አሰራር አያጋልጥም ወይ? ይሄ የተነሳውም ጥያቄ ትክክል ነው። በምን አግባብ ነው የምንፈታው? በያዝነው እቅድ መሰረት እያንዳንዱን ከአዲስ አበባ ባለስልጣን መንገዶች ጋር የምንፈታውን ከመንገዶች ጋር እንፈታለን። ከዋና ፍሳሽ ባለስልጣን ጋር የምንፈታውን ከዋና ፍሳሽ ጋር እንፈታለን። እኛ መቅጣት ብቻ ሳይሆን አስቀድመን ግንዛቤ መሰረት አድርገን እርምጃዎችን እንወስዳለን ማለት ነው። ስለዚህ በዛ አግባብ የተነሱ ቢታዩ። ከዚህ ቀደም አዲስ ሚዲያ ኔትወርክ የምርመራ ክፍል አንድ ፕሮግራም ሰርቶ አየር ላይ ያዋለው ከፍሳሽ ጋር በተለይ ጋራ መኖሪያ ቤቶች ጋር የተገናኘ አንድ ፕሮግራም ነበር። ምን እርምጃ ወሰዳችሁ የሚለውን ማየት ስለፈለግን ነው። የካጣፎ ፕሮጀክት 4 113 የጋራ መኖሪያ ቤቶች ፍሳሽ ከሴፕቲክ ታንክ በቀጥታ ወደ ወንዝ መስመር ተዘጋጅቶለት በቀጥታ ወደ ወንዝ ነው የተገናኘው። ከዚህ ፕሮግራም በኋላ ማጣራት አድርገን ነበር። ሁለተኛ ዙር ምን ለውጥ መጣ የሚለውን ፍሳሹ እንዳልቆመ ባለፉት ወራቶች አይተናል። አዲስ አበባ ዋና ፍሳሽ ባለስልጣን ጋር ተብሎ የቀረበው የወረዳ 13 ላይ ብዙ መረጃ የለኝም። ወረዳ 6 ላይ ግን በዚህ ደረጃ ከኮንዶሚኒየሞች የሚወጣውን ፍሳሽ ከዚህ ቀደም እያጣሩ ወደ ወንዝ ይለቁ ነበር። አሁን የማጣራቱ ሲስተም ሲበላሽባቸው ዳይሬክት ይለቁ ነበር። እሱ መነሻ አድርገን ወርደን አይተን እርምጃ ወስደናል። 300 ሺህ ብር ቀጥተናል። ግን ላለማክፈል ሂደት ላይ ተቋሙ አልከፍልም በሚል ሁኔታ ውስጥ ሆኖ እኛም ወደ ህግ ክፍል መርተን በክርክር ላይ ነው ያለነው። ስለዚህ የመንግስት ተቋም ሆኖ በዚህ አግባብ ችግሮችን ስናገኝ እርምጃ እየወሰድን ነው። ወረዳ 3 እና ወረዳ 9 ያለው ሪል ስቴቶቹ ቦታቸውን ጨርሰው ቤት ስለሰሩበት ሴፍቲ ታንከር የሚቆፍሩበት ወይም የሚያዘጋጁበት ቦታ የላቸውም። በተደጋጋሚ ሪል ስቴቶች የራሳቸው የሆነ ሴፍቲ ታንከር የላቸውም። ያለቻቸው በጣም ጠባብ ትሆንና ማህበረሰቡ ካለው ተጠቃሚነት አንፃር ቶሎ ያ ሴፍቲ ታንከር ይሞላል። ሲሞላ ቀጥታ ወደ ወንዝ ዳርቻም እንደሆነ ወደ ወንዝ ይለቀቃል። እሱም በአካልም አይተን ቴስት የምናደርገው ምንም ምርመራ የማያስፈልገው ነው። የቀጣችሁባቸው ቦታዎችም አሉ። ነገር ግን አንዳንድ ቦታዎች ደግሞ የሪል ስቴት ሲሆን ከአካባቢ ጥበቃ ማረጋገጫ ይምጣልን። አካባቢ ጥበቃ የለም። የለሚኩራ ቢኖር ደስ ይለን ነበር። እንደዚህ አይነት ብልሹ አሰራርን ለብልሹ አሰራር የሚዳርግ አካሄድ የለም ወይ እርሱ ጽፈት ቤት ውስጥ? በማንኛውም ሁኔታ
ማህበረሰቡ ላይ ጉዳት ሊደርስ የሚችል ነገሮች ከህዝብም ጥቆማ ይምጣ ከሚዲያም ከተለያየ መልኩ የሚመጣን ጥቆማ ተረጋግተን ቁጭ ብለን ወርደን አስተምረን እርምጃ እንወስዳለን። የመጨረሻ ሴፍቲ አንከር በራስ እንዲያዘጋጁ ተደርጓል፣ ሪኮመንድ ተደርጓል። ከዛ በኋላ ያፍሳሽ ላይቆም ይችላል። የመጨረሻ ስቴፓችን ወደዛ ወደ ማህበራዊ አገልግሎቶች ማቋረጥ ነው። ያ ከመሆን ግን በራሳቸው ችግራቸው እንዲፈቱ የማድረግ ነገሮች ነውና የተባለው ነገር ወስጄ ባይ በፈትሽ የተሻለ ነው ብዬ ልውሰድ። ሪል ስቴቶች መሬት ሲሰጣቸው የኢንቫይሮንሜንታል ኤንድ ሶሻል ኢምፓክት አሰስመንት አሰርተው በዛ መሰረት ተገቢውን ስራ ዲዛይን ላይ የተቀመጠውን ግንባታና ፈቃድ እየተከታተለ ምን ጎደለ ምን ቀረ የሚለውን እየተከታተለ ሲገነባ የነበረው በዛ ፈቃድ ነው። ጠቅላላ ቦታ መቀራመትን የነበረው ይሄ ምን ችግር ፈጠረ? በኋላ ላይ ከዚህ ከፍሳሽ ማስወገጃ ጋር ተያይዞ ታነቁ ማለት ነው። ይሄ ለሚኩራ ላይ በስፋት የሚታይ ነው። ሰው ከጊዜ ወደ ጊዜ አጠቃቀሙ ንጽህና አጠባበቁ በየቀኑ የሚፍጆታው የውሃ እያደገ ነው። ስለዚህ እየሞላ በጣም ተቸገሩ። ያላረግነው ጥረት የለም። በኋላ ግን ስላልቻሉ ምን አደረገ? አሁን 150 ቤተሰብ ቤት እየቆፈረ ነው ሴፕቲክ ታንክ። ቅድምም ብለናል። ደንብ ማስከበር መመርመር እያለበት የሆስፒታል የፋብሪካ ፍሳሽ ሆኖ እያለ ምርመራ እያስፈለገው እያለ በራሱ ተመጣጣኝ ያልሆነ ቅጣት ቀጥቷል። በራሱ መነሻም የለውም ያንን ያክል ከፍተኛ ቅጣትን ለመቅጣት። ለምን ብለን ጠይቀናል። ደንብ ማስከበርን እናንተ ጋር ደግሞ እንምጣ። የእናንተ በጽሕፈት ቤት ደረጃ በየክፍለ ከተማው ያለው ከደንብ ማስከበር ጥቆማ መጥቶለት ነው ሄዱ ናሙና ወስዶ የሚመረምረው ቁጭ ብሎ ነው የሚጠብቀው ቢሮ ወይስ ራሱ ተንቀሳቅሶ አይቶ ናሙና ወስዶ ለደንብ ማስከበር ይሄ በዚህ መንገድ መቀጣት አለበት ብሎ ያስቀምጣል? እንደዛ ከሆነ አሁን የተጠቀሱ ቦታዎች አሉ፣ ሆስፒታል፣ ፋብሪካዎች እኛን ሳያማክሩ ከኛ ጋር ሳይናበቡ እኛን ምርመራ ውሰዱ ሳይሉ በራሳቸው ቀጡ ብለዋል። ደንቦች ያንን ሲያደርጉ ከዛ በፊት የእናንተ ሰራተኞች አካባቢው ላይ ያለውን ብክለት አልተረዱም፣ አላወቁም ነበረ? የኛ ባለሙያዎች ከደንብ ጋር ስራውን እንዲሰሩ ማለት ነው ያደረግነው ይሄ ነው። አብሮ በጋራ ነው የሚንቀሳቀሱት። ለምሳሌ እኛ ያልደረስንባቸው ቦታዎች ላይ ቅድም ያነሳሽው አሁን ለኔ እዚህ ነው የተነሳው። አካባቢ ጥበቃ ሳምፕል መውሰድ ሲገባው ሳምፕል ሳይወሰድ የ1 ሚሊዮን መቀጣት ሲገባው ዝቅ ብሎ የተቀጣለ የሚለው ማለት ፋርዘር ነው ቼክ ማድረገው መጀመሪያ የደረሰኝ መረጃ ስለሌለ፣ ምክንያቱም እናንተ ለዚህ ኢንቨስቲጌት ሲታደርጉ የተገኘ ግኝት ነው። ስለዚህ አጣርተን እንደዚህ አይነት ነገር አለኝ ብሎ ወደፊት ነው የሚገልጽላቸው። ልደታ ክፍለ ከተማ ስር 5 ወንዞች እንዳሉ ይታወቃል። ባገኘነው መረጃ መሰረት እነኚህን 5 ወንዞች ይበክላሉ ተብለው 790 ግለሰቦችና ተቋማት እንዳሉ በክፍለ ከተማው አካባቢ ጥበቃ በኩል ያገኘነው መረጃ አለ። እነኚህ ለክፍለ ከተማው ደንብ ማስከበር ሰጥተናል፣ እነሱ እንዲጠብቁ በደንብ 180 2017 እና በሌሎችም ደንቦች እንዲከታተሉ ለእናንተ ኃላፊነቱን ሰጥተናል ብለውናል። ታዲያ ወንዞቻችን ምን ይመስላሉ ብለን ምልከታ አድርገናል። ወደዚህ ከመምጣታችን በፊት በእርግጥ በርካታ የተቀጡ ግለሰቦች፣ አገልግሎት ሰጪ ተቋማት እንዳሉ፣ ድርጅቶች እንዳሉ አይተናል። ከቅጣታቸውም የታረሙ የተስተካከሉ እንዳሉ እናውቃለን። ግን ወንዙን ሄደን የተወሰኑትን ወንዞች ስናይ አሁንም ሽታ ያላቸው አሁንም ከለራቸው ጥሩ ያልሆነ በማሳያ ማስደገፍ ይቻላል። ያው ተቋማት ብቻ ሳይሆኑ እነኚህ 790 የነዋሪ ማህበረሰብ ግለሰቦች መኖሪያ ቤቶች ናቸውና እነሱ ተደምረው ነው የተሰጠን። እነኛ ላይ ግን በደንብ ስራዎችን ሰርተናል። ለዚህ ምሳሌ ይሆናሉ ብለን ያልናቸውም የለየናቸው ወረዳዎችም አሉ፣ ተመቶ መታየት ስላለበት ማለት ነው። በነገራችን ላይ ወንዝ በባህሪው ያው ሽታ አይጠፋውም፣ ገና እየሰራንበት ስለሆነ ማለት ነው። ገና ጀመርን እንጂ አልጨረስንም። ገና እየተሰራ ያለበት ሁኔታ ስላለ ያው ወንዙ ደግሞ መነሻው ልደታ አይደለም፣ ከሌላ ቦታ የሚመጡ ወንዞች ናቸው እነኚህ 5 ወንዞች። እነሱ ላይ ግን በደንብ እየሰራንበት የጠራ ወንዝ አድርገን ያንን አካባቢ ደግሞ ነዋሪ ማህበረሰብ የሚዝናናበት የምናደርግበት ሂደት ላይ ገና ወደፊት ይጠብቀናልና እየሰራን ያለነው የሚለውን ነገር ደግሞም ጠለቅ ብለን እንሰራለን። እዛው ልደታ ላይ ወረዳ 2 ተቋማት አሁን በስም መጥቀስ አንፈልግም ስለሚያውቋቸው 2 ተቋማት የሚለቁት ፍሳሽ በተደረገለት የናሙና ምርመራ ወንዝ የሚበክል መሆኑ ተረጋግጧል።
ስለዚህ በደንብ ቁጥር 180 2017 መሰረት አስተዳደራዊ እርምጃ እንደተወሰደ መረጃም አለን። ነገር ግን ከተቀጡት እርምጃ ከተወሰደባቸው አካላት ውስጥ የለቀቁት አደገኛ ስለሆነ 1 ሚሊዮን ብር መቀጣት እንዳለባቸው ህጉ ያስቀምጣል። ስለዚህ አንከፍልም የሚል እሰጥ አገባ ውስጥ ተገብተዋል የሚል መረጃ አለን። አንዳንድ ድርጅቶች ብዙን ጊዜ ባለቤቱ አይኖርም፣ እዚህ ከተማ ውስጥ የማይኖሩ አሉ፣ በውክልና የሚያሰሩ አሉ ማለት ነው። ስለዚህ እኛ ቀተናል። ከአካባቢ ጥበቃ ተጣርቶ ትክክለኛ ብክለት ያደረሰ ነው ተብሎ ተቋሙ በደብዳቤ መጥቶልን ተለይቶ በጋራ ስለምንሰራ አካባቢ ጥበቃ ጋር ቅጣት ቀተናል። 1 ሚሊዮን ብር ተቀጥቷል ማለት ነው። ግን አልከፈለም። ያልከፈለበት ሂደት እኛ ቀተናል። በ3 ቀን ውስጥ ካልከፈለ ለፍርድ ቤት ማቅረብ ነው። ፍርድ ቤት አቅርበናል። ክስ ላይ ነው ያለውና ያው ውጤቱን ደግሞ መጨረሻ ምናይ ይሆናል ማለት ነው። ጠያቂ ማህበረሰብ ፈጥረናል። ስንሰራ ደግሞ አመስጋኝ ማህበረሰብን ፈጥረናል። ይሄ በጣም የሚመሰገን ነውና ጠያቂዎችም ነገ አመስጋኝ ሆነው እንደሚመጡ ሰርታችሁላን ብለው እንደሚመጡ ተስፋ እናደርጋለንና ለኛ ስንቅ ነው። ደንብ ማስከበር ቅጣት ብሎ ፓድ ከቆረጠ በኋላ የክፍለ ከተማው አካባቢ ጥበቃ ጽሕፈት ቤት ቴክኒካል ኮሚቴ በማዋቀር ቅጣቱ እንዲነሳ የተደረገባቸው ስለመኖራቸው ያነሳል። ከባለድርሻ አካላት ጋር ተናቦና ተቀናጅቶ ከመስራት አኳያ ችግር እንዳለ ያመላክታል። እናንተ ትቀጣላችሁ፣ የተቀጣው ሰው አልከፍልም ይላል። አካባቢ ጥበቃ የክፍለ ከተማው ጽሕፈት ቤት ቴክኒካል ኮሚቴ ያደራጃል። ደንቦች በስተት ነው ቅጣቱንም ፓዱንም የቆረጡት ይላል። የአካባቢ ጥበቃ ተቋም ወረዳ ላይ የለውም። ተቋሙ የለም ወረዳ ላይ። ይሄ ባለመኖሩ ምክንያት እንደ አካባቢ ጥበቃ እግርም እጅም አይንም ሆነው የሚሰሩ የደንብ ጽሕፈት ቤት ኃላፊዎችና ኦፊሰሮች ናቸው። ለምሳሌ የኛ ባለሙያዎች 11ዱም ወረዳ ላይ በሁሉም ብሎክ ላይ መድረስ ስለማይችሉ ግልጽ በሆነ መንገድ ደንብ ቁጥር 180/2017 በግልጽ ነው ያስቀመጠው። ከኬሚካል ምርመራ ውጭ ያሉትን ጉዳዮች ማንኛውም ሰው አንብቦ መረዳት በሚችለው በማያሻማ መልኩ የተቀመጠ ነው። ለምሳሌ ከፍሳሽ ጋር በተያያዘ የትኛውም ኖርማል ፍሳሹ የኖርማል ለምሳሌ ውሃ ከሆነ የውሃ ከለር የለውም አይደል? ውሃ ሽታ የለውም። ከዚህ ውጭ የሆነ ነገር ወደ ሆነ ቦታ የለቀቀ አካል ካለ በዚህኛው ደንብ በሰንጠረዡ መሰረት ተጠያቂ ያደርገዋል። 400 ሺህ ሊሆን ይችላል። እንደ ግለሰብ ከሆነ ተቋም ከሆነ በዛ ይቀጣል ነው። ከዚህ ቅጣት ጋር ተያይዞ እኛ በማንደርስባቸው አካባቢ ለምሳሌ ወረዳ ላይ ያሉ ደንብ ኦፊሰሮች በጋራ ሆኖ ስልጠናም ሰጥተናል። ባለስልጣኑ ከኛም ተቋም ጋር በጋራ በቂ የሆነ ስልጠና በተደጋጋሚ ተሰጥቷል። በዛ ስልጠና አማካኝነት እርምጃ ይወስዳሉ። ከዛ ኤክስትራ ሰዎች ባለጉዳዮች የተቀጣነው ቅጣት ትክክል አይደለም፣ ይሄ ከዚህ አንጻር ሊታይልን ይገባል ብለው ማንሳት መብታቸው ነው አይደለም? ለዚህ ነው የምንታገለው እኮ። ሰው መብቱን ኤክሰርሳይዝ ማድረግ መቻል አለበት። እነዛ በሚመጡበት ጊዜ ከኔም ከደንብ ባለሙያዎችም ከፍተኛ ባለሙያዎችን ተጨማሪ ወርደው ቼክ እንዲያደርጉ እናደርጋለን። አስፈላጊ ሆኖ ሲገኝ እኔም የተከበሩ አቶ ሙሉጌታም በጋራ ወርደን እናያለን ነው። በዚህ መንገድ ትክክል ያልሆነ ካገኘን የኛ የተሻሉ ልጆች ሄደው ቼክ ያደረጉት ካለ አላግባብ ሰው መቀጣት የለበትም። ሲጀመር ቅጣት የመጨረሻ ውሳኔ ነው እንጂ የመጀመሪያ ውሳኔ አይደለም። የመጀመሪያ ውሳኔ በአስተሳሰብ የትኛውም ግለሰብ መበከል የለብኝ የሚለውን አስተሳሰብ እንዲያመጣ ነው እንደ ተቋም የምንሰራው ማለት ነው። ቅጣት የምናደርገው በግንዛቤ ሂደን አስተምረን ደክመን አልመለስ ካለ የህግ የበላይነት መረጋገጥ መቻል አለበት። በዛ ነው እየሰራን ያለነው። ስለዚህ ቴክኒካል ኮሚቴ አላችሁ እናንተ? ቴክኒካል ኮሚቴ ለምሳሌ ክፍተቶች ካሉ የሚያርም አለን። አዎ። ስለዚህ ደንቦች ቀጥተው በቴክኒካል ኮሚቴ ተጣርቶ ቅጣቱ ተገቢ አይደለም የተባለ አለ? አይደለም ሳይሆን የቅጣት ማሻሻያ የተደረገባቸው አሉ። የደንብ ማስከበሩ አሁን ምሽት ጭምር እየሰራ መሆኑ ይታወቃል። ቤቱም ያውቃል፣ እኛም እንመሰክራለን። ይሄ በየአካባቢያችን ስላለ ግን ይሄ ወንዞች አካባቢ ላይ ምሽት የሚደረገው ቁጥጥር ጠንከር ቢል ምሽትን ተገና አድርገው እየለቀቁ ነው ፍሳሽ። ከምሽት ጋር ተያይዘው ቆሻሻ ብቻ መጣል አይደለም፣ ሌሎች ተግባራቶችም ተከስቶ
እርምጃ የወሰንባቸው አለው። ተቀናይተን የምንሰራ ጊዜ አለ። ይሄንን ለማጠናከር እኛ እንግዲህ የምሽት ስራን ለመስራት የምሽት ሺፍት አለን እስከ 4 ሰዓት ነው ህጉ የሚፈቅደው ለኦፊሰሮቻችን። ከዛም ተሻግረን ደግሞ እኛ እንደ አመራር ከሌሎች ጋር ተቀናኝተን የምንሰራ ስራዎች አሉ። ይሄንን ህብረተሰቡም ከኛ ጋር እንዲሆን ነው። አንደኛ ምሽት ላይ እኛ የማንደርስባቸው አይደለም ቀንም የማንደርስባቸው ቦታዎች አሉ ማለት ነው። ህብረተሰቡ ከኛ ጋር እንዲሆን ነው። እምዴት ያንን የምናገኝባቸው መድረኮች ልክ የዚህ አይነት መድረክም ይሁን እኛም ደግሞ በምናደርጋቸው ቁጥጥር ወደፊት የምናያቸው ነገሮች አሉ። የሉም አይደለም፣ በተጨባጭም አሉ። በተለይ ከክረምት ጋር ተያይዞ ውሃዎች ከፍሳሽ ጋር ይሄ ብክለትን የሚለቁ ነበሩ። እጅግ በጣም እየቀነሱ የመጡበት አለ። እናንተም እንደ ማሳያ ያስቀመጣችሁልን ኦፊሰሮቻችንም እኛም እንደ አመራር ቀጣይ ከሌላ ጋር ተቀናይተን ከሰራን ውጤቱ ያማረ ይሆናል የሚል ሀሳብ ነው አለኝ። አመሰግናለሁ። ህገወጥ እርድ ይከናወናል፣ ይያዛሉ፣ ይቃጠላሉ፣ እርምጃ ይወሰድባቸዋል። እሰይ የሚያሰኝ ነው። ኮንትሮባንድ ይያዛል፣ ከዛ በኋላ ያ ኮንትሮባንድ ይወረሳል። እሰይ የሚያሰኝ ነው። ነገር ግን ይህንን ከመነሻው ለማድረግ ወረዳዎች ከወረዳ ጋር፣ ክፍለ ከተማ ከክፍለ ከተማ ጋር የቅንጅት ስራ አልተካሄደም። ይሄ ለምን የሚለውን ጥያቄ ነው የመጀመሪያ ያለኝ። ከህገወጥ የቁም እንስሳት እርድ ጋር ከሚፈጸምባቸው ክፍለ ከተሞች ውስጥ አንዱ የካ ክፍለ ከተማ ነው። ለማሳያ ወረዳ 5 ከዚህ ቀደም እርምጃ ወስዳቸዋል። እርምጃ ተወስዶ ዜናም ላይ አይተነዋል። ነገር ግን አሁንም ህገወጥ እርድ የቁም እንስሳት እርድ አለ። እውነት ለመናገር የወሰድነው እርምጃ ሰውን እርምጃ የሚያስተምር ቢሆን ቀላል አልነበረ የሚወሰድንባቸው። አሁንም ከዛ ተግባራቸው ያልታቀቡ ከሆነ እና የኛን እንቅስቃሴ ከሆነ ሳይሆን አልታቀቡም እያሉ እኮ ነው እኛ ሄደን ያነጋገርናቸው። እርምጃችን ሌላ ምንም ስራ ስለሌለን አጠናክረን እንቀጥልበታለን። እርምጃችን እኮ እዛ ቦታ ላይ አንውሰድ እንጂ እስከ ትናንትና ቀን ድረስ ወስደናል። እርድ ላይ ካራ አካባቢም ስላለ ማለት ነው። ስለዚህ የኛውም በስውር ነው ተግባሩን እየፈጸሙት ያሉት። ባለፈውም በስውር ምሽት ላይ ነው በሌሊቱ ክፍለ ጊዜ ሲፈጽሙት የነበረው። አሁንም ቢሆን ጥናታችንን አጠናክረን እንቀጥላለን። እዛም ቦታ ሌሎች ቦታዎችም ላይ የሚፈጸሙ ህገወጥ የቁም እንስሳትና አጠቃላይ እርድ ጋር የሚያዙ ጉዳዮች ጥቆማውን መሰረት አድርገን እንቀጥልበታለን። ከአዲስ ከተማ ወረዳ 13 የህገወጥ እርድ በብዛት እዛ ይገኛል። የአዲስ ከተማ ክፍለ ከተማ ደንብ ማስከበር ደግሞ ህገወጥ እርድ አለ ብለን ቄራዎችን ስንጠቁማቸው አይመጡም፣ አይወስዱም። እንደውም እኛ ይዘን ስንሄድም የመረከብ ሁኔታ የለም፣ ያጉላሉናል። እርምጃ ምን እየወሰድን ነው? በህጋዊ መንገድ ደግሞ መውረስ ያለበት ህጉ ደንቡ በሚፈቅድልን እየወረስን ነው። ግንዛቤ መስጠት ያለበትን ግንዛቤ እየሰጠንበት እየሄድን ስለሆነ ከ2017 በተሻለ 2018 የማጽዳት ስራ እንሰራለን ብለን በአዲስ መልክ ተደራጅተን እየሄድንበት ነው። ከህገወጥ እርድም ጋር ተያይዞ ህዝባችን ያነሳው ነገር በጣም ትክክለኛ ነው። አንገለጽ ነውም እንጂ በእየለቱ የምንወስዳቸው እርምጃዎች በጣም ብዙ ናቸው። አሁን ቀደም በተገለጹባቸው እና ጥያቄ የተነሱባቸው ክፍለ ከተሞችን ብቻም አይደለም፣ ጥያቄ ያልተነሳባቸው ክፍለ ከተሞችም ጭምር በርካታ የሆኑ የህገወጥ እርድ የሚታዩባቸው ሁኔታዎች አሉ ማለት ነው። ስለዚህ በየጊዜው የምንወስዳቸው እርምጃዎች አሉ። ተቋሞችም እየቀጣን እርምጃ እየወሰድንባቸው ያሉ። ይህንን በቀጣይ አጠናክረን እንሄዳለን። ዩኒሳ አደባባይ ላይ ቆሻሻ ቱቦ ውስጥ እያጠራቀሙ ዝናብ ኃይለኛ ጎርፍ ዝናብ ሲመጣ ደግሞ ወደ ውጭ ይወጣል። አደጋም ሊያደርስ ስለሚችል ይህንን ማንም ያውቃል። በዛ መንገድ የሚሄደው ሁሉ በዝናብ ሰዓት የምታይና የታወቀ ስለሆነ ይህንንም ለምን ዝም ተባለ? አባይ ትምህርት ቤት አካባቢ እዚሁ ለቡ መንገድ አለ። መንገዱ አካባቢ አሁንም ምንድነው በጫት ቅጠላ ቅጠሎችና በተለያዩ ነገሮች ቱቦቹ ተወትፎ ይገኛሉ። እንደውም ይባስ ተብሎ ገንዳ ተቀምጦ ገንዳ ላይ የሚኖሩት ጋንጃዎች አሉ። ሰላምና ጸጥታም ቢኖሩ እዚህ ጋር በጣም መልካም ነው። እናቶች እዛ ጋር ኮንዶሚኒየም ነው፣ የጋራ መኖሪያ ቤት ነው አለ። ህብረተሰብ ያለቀሰበት ችግር ያልተፈታበት ቢኖር እዛ አካባቢ ነው። ከጽዳት ጋርም ተያይዞ በደንብ ቁጥር 167 ከወጣ በኋላ ከደረቅና እርጥብ ቆሻሻ
ከቤት ጀምሮ ማለት ነው ከቤት ጀምሮ የቆሻሻ አወጋገዳችን ዘመናዊ እንዲሆን እንደገናም ደግሞ በተለይ ህብረተሰቡ በዚህ በኩል ሰፊ ግንዛቤ እንዲኖረው የተደረጉ ስራዎች ቀላል አይደሉም። ልክ እንደ ወንዝ ዳርቻው እንደ ደንብ ቁጥር 180 167 ላይ የሚሰራ ነው። በተመሳሳይ ነው። ከዚህ በፊት እንደተገለጸው ማንኛውም ሰው በፈለገው ቦታ ያለምንም ከልካይነት ቆሻሻ የሚጥልበት በማዳበሪያ በመኪና እንደፈለገው ጠያቂና ከልካይ የሌለበት አይነት ሁኔታዎች ነበሩ። ይህንን የሚቀለብስ ደንብ 167 በመውጣቱ ሰፊ ለውጦች አምጥተናል። አሁንም በተለይ ያልደረስንባቸው ብሎኮች ያልደረስንባቸው ቀጠናዎች ይኖራሉ። ይህንን አጠናክረን እንቀጥላለን። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። መሬት ወረራ ላይ በከፍተኛ ደረጃ ንፋስ ስልክ እንዳለ ይታወቃል። በአሁኑ ዓመት እኛ እንደ ህዝብም ግምገማ አድርገው ኦዲት ሲያቀርቡም የተሻለ ለውጥ የታየበት ህዝብ እዛ የተጋደለበት ነው። እንደምታውቁ ከዚህ በፊት ማለት ነው ያ ሁሉ ሰነድ አልባ ላይ ቤት ፈርሶ በህገ ወጥ መንገድ እያሰሩ ማን ነው የሚያሰራው? እዛው የነበረ አስተዳደር እዛው የነበረ ኃላፊ ሲሰሩ ጸጥ ብለው በማየት ከዛ በኋላ ህዝብ ላይ ከፍተኛ ሞት ድረስ የደረሳለ ትዝ ይላችሁ እንደሆነ ሀና ማርያም ላይ ንፋስ ስልክ ላፍቶ ላይ ማለት ነው። ያንን ሁሉ አስቀርተው ሰላም ማስፈናቸው እኔ በዚሁ አጋጣሚ ላመሰግን ነው የምፈልገው። በመሬት ባንክ ስር ያለን እና በደንብ ማስከበር ጥበቃ የሚደረግለት በወረዳ 10 አንቆርጫ ከ3000 ካሬ በላይ የሆነ ቦታ በወረዳው የስራ ዕድል ፈጠራ፣ ንግድ፣ መሬት ውሳኔ ብቻ ወረራ ተፈጽሞበታል። ይሄንንም ደንብ ማስከበሩ አካሄዱ አግባብነት የለውም በሚል የተሰራውን እንጨት በእንጨት ቤት እንዲፈርስ አድርጎታል። ፎቶም አይተናል። ጉዳዩ ሲጣራ የክፍለ ከተማው ለ20 ሰዎች ነው የስራ ዕድል ልፈጥር ያሰብኩት ይበል እንጂ የተሰራው ሲቆጠር ከ80 በላይ ነው የተሰራው። ለ20 ሰው የስራ ዕድል እንፈጥራለን ብለው ይህንን እያደረጉ ያሉት ነዋሪዎች አይደሉም። እዛው ያለ ያስተዳደር አካል ነው። ወረዳው ላይ ያለ ንግድ፣ ወረዳው ላይ ያለ መሬት፣ ወረዳው ላይ ያለ የስራ ዕድል ፈጠራ። ታዲያ በወረዳው አስተዳደር ራሱ መሬት ባንክ የገባን መሬት በአስተዳደሩ በራሱ እየተወረረ ለብልሹ አሰራር ለሌብነት እየተዳረገ ደንብ እየሄደ እያፈረሰ መልሰው እነሱ እየሰሩ ደንብ እየሄደ እያፈረሰ እስከ መቼ እንዘልቃለን? ይሄ ብልሹ አሰራር ነው የተባለው ትክክል ነው። ገምግመናል፣ ባለቤት ሰጥተናል። በአንድ በኩል እነዛ 20 ግለሰቦች ተደራጅተው ነው እዛ ቦታ ላይ የተቀመጡት። ባንክ የገባ ቦታ ነው። 80 የተባለው 80 የሚል መረጃ አላገኘንም። በቦታው ስንደርስ ከነዋሪዎችም አረጋግጠናል። 20 የሚሆኑ ናቸው። 80 ያለን እርሶ ጋር መጥቼ ስልክ ደውዬሎት የሰጡኝ ባለሙያ አለ አይደል? እርሶ የሰጡኝ ባለሙያ ነው ይሄንን ያለኝ። ግለሰቦቹም ቦታው ላይ የነበሩት እና ሀጅም እዚህ ሲያነሱ ለነበር ቅድም ወደ 20 የሚሆኑ ግለሰቦች እዛ ቦታ ላይ አደራጅተዋቸዋል። ቦታውን የተባሉ ተቋማቶች እዛ ቦታ ላይ ሸንሽነውላቸዋል። እዛ ቦታ ላይ የሰጡበት አግባብ ግን ህግና አሰራሩን ያልተከተለ ስለነበር በራሳቸው እንዲያስነሱ አድርገናል። ግለሰቦቹ አንስተዋል። ግለሰቦቹ ጥፋት ስለሌለባቸው ልንጠይቃቸው አንችልም። ያን ያደረጉ አመራሮች ግን ጥፋተኞች ናቸው። እሱን ራሱ አስተዳደራዊ እርምጃ እንዲወስድ አስተዳደሩ አሳይመንት ተሰጥቶታል። ሌሎች ቦታዎችም ላይ በተመሳሳይ መሰል ችግሮች የፈጠሩ አመራሮች በነገራችን ላይ ታስረዋል። በፈጻሚም በአመራርም ደረጃ ማለት ነው። እንደዚህ አይነት ችግር እየፈጠረ መቀጠል መቻል ስለሌለበት እንደ ክፍለ ከተማ የተያዘው አቋም እንደዚህ አይነትና መሰል ችግሮች የሚፈጠር ካለ አስተዳደራዊ እርምጃም በወንጀል የሚያስጠይቅም ከሆነ ቃል እየተሰጠበት ተጠያቂ እየሆኑ ያሉበት ሁኔታ ነው ያለ። ይሄ ለማለት ያክል ሳይሆን በተጨባጭ ስላደረግ ነው ማለት ነው። ቀድመን የመከላከል እኛም እንደ ክፍተት ማየት አለብን አሁንም ማለት ነው። የዘንድሮ አንዱ እቅዳችን ውስጥ የማያስገባ ነው። አንደኛ የቅድመ መከላከል ላይ ትኩረት ተሰርቶ ከማፍረስ ያንን ብናፈርስ ወይንም ስናፈርስ የሚወድመው የሀገሪቱ ኢኮኖሚ ነው። ዞሮ ዞሮ ህብረተሰብ ብቻ አይደለም ይጎዳ ማለት ኢኮኖሚም ራሱ ይጎዳል። በዛም ዙሪያ ልዩ ትኩረት ሰጥተ ነው ቀድመን የምንከላከልበት
ይሄንን በማያደርጉት የውስጥም ይሁኑ የውጪ ህግ ጣሾች ልክ በውጪ ላይ እንደምንወስደው በእኛ ላይም አንድም ያለፍንበት ጊዜ የለም። ስለዚህ የእኛ መስታወት አንድ ወንድሜ ቅድም እንዳስቀመጠው ይሄ የአዲስ ሚዲያ የዋርካ ፕሮግራም፣ ሌላኛው ደግሞ በየመድረኩ የሚሳተፉ የእኛ ህብረተሰብ የሚሰጡንን የበለጠ ይሄንን ካገሎበት ቀጣይ ደግሞ የበለጠ ጥሩ ስራ እንሰራለን የሚል እሳቤ አለኝ። ወረዳ ለቡ ላይ ከ8 ጊዜ በላይ ማሳጅ ቤቶች እኛ የምንጠይቀው አሽጎት ደንብ ቢሮ ያሽጋል፣ ንግድ ቢሮ ሄዶ ይከፍታል ከፖሊስ ጋር ተናቦ የማይሰራበት ስራ ከሆነ በጣም አስቸጋሪ ነው። እኛ ብዙውን ጊዜ ጥቆማ እንሰጣለን። ጥቆማ ስንሰጥ ሄዶ ያሽጋሉ። እኛ እስኪ ዋርካ ሚዲያዎች ኑና ለቡና ጀሞ ግራና ቀኝ እስኪ ማሳጅ ቤቶችን በደንብ ተመልከቱ። አሉ ማሳጅ ቤቶች ያሽጋሉ። ደንቦቹ እርምጃ እኔ እስከሚያውቀው 8 ጊዜ እርምጃ ተወስዷል። ሄዶ እነሱ ሳሽጉ ምን ይላሉ? ምግብ ቤት ነው ብሎ ከፍርድ ቤት ጋር ጠበቃ ቆሞ ከራከራቸዋል። ይሄ አቃቤ ሕግ ለምንድን ነው አቃቤ ሕጉ የከተማ አቃቤ ሕግ ተከራክሮን የነዚህን ሰዎች የማይቀለብስ? ደንብ ማስከበሮች ጋር ሄደን የተወሰኑ መረጃዎችን ስንለዋወጥ ምናሉን እኛ ከዚህ ቀደም ክስ ስንመሰርት አፈጻጸም ነበር የሚላከልን። አሁን ግን እያከራከሩን ነው። ለዚያውም ጠበቃ እንዲያቆሙ እያደረጉ እያከራከሩን ነው። አቃቤ ሕጎች አሰራራቸውን ሕጋቸውን አሻሽለዋል ወይ? የተቀየረ ነገር አለ ወይ ብለው ያነሳሉ። ለአብነት እንደማሳያ የካ ክፍለ ከተማ ላይ ያገኘ ነው። አንዱን ብቻ እንውሰድ ብዬ ነው። የካ ክፍለ ከተማ ላይ ወረዳ 6 ላይ በደንብ ቁጥር 150/2015 መሰረት ከአንድ በላይ ሆነውና ገንዘብ ለማግኘት ወይንም ለማስገኘት በሚል ሺሻ በማስጨስ ያገኘነው አገልግሎት ሰጪ ላይ ቅጣት ጥለንበታል። ይሁን እንጂ ግለሰቡ አልከፍልም በሚል ወደ ፍርድ ቤት ያመራን ጉዳይ አቃቤ ሕግ ምን ያህል ገንዘብ ልታገኙ ነው ወይንስ ሊያገኙ ይችላሉ ብሎ እኛ መልሶ ይጠይቀናል። አሰራሩ ተሻሽሏል ወይ? ይሄንኑ ብቻ አይደለም የጠቀሱልን የካዎች ላይ እና ሌሎችም ክፍለ ከተማ ላይ ስንሄድ በ180/2017ም ላይ እንደዚሁ ቅጣት የሚታይ የሚጨበጠውን ነገር ፊት ለፊት ላይ ያያየን ሰዎች አንከፍልም ማለት መብታቸው ነው። ፍርድ ቤት መሄድ መብታቸው ነው። ፍርድ ቤት ላይ ሄደው ግን አሁንም እንደዚሁ ያከራከሩን ነው፣ ወደ ኋላ እየመለሱን ነው። ስለዚህ በዚህ ምክንያት ችግር ውስጥ ገብተናል የሚሉ የደንብ ማስከበር ኦፊሰሮች፣ አስተባባሪዎች ለኛ የሰጡን መረጃ ነው። ይሄ የተነሳው ጥያቄ ከዚህ በፊት በነበረው አሰራር ፍትህ ቢሮ አፈጻጸምን በመክፈት ሲያስፈጽም የነበረው አሁን ግን ክስ በመክፈት ክርክር እያደረገ ነውና አሰራር ለውጥ አለው የሚል ጥያቄ ነው እና አጭር መልስ ነው። አዎ ጥያቄው ተገቢነት ያለም ስለሆነ የአሰራር ለውጥ ሲደረግ ያው ህግን መሰረት ያደረገ ነው ማለት ነው። ምናልባት ከዚህ ጋር የሚያያዙ ጉዳዮች ሶስቱ ደንቦች ያው ታውቁታላችሁ፣ የደንብ ማስከበር ባለስልጣን ሰራተኞች እንዲሁም የህግ ባለሙያዎች ማለት ነው። ከዚህ በፊት ደንብ 54 የሚባል ነበረ 2005 ላይ ስራ ላይ ነበረው ለ10 አመት እስከ 2015 ስራ ላይ ነበረው ማለት ነው። ያኔ አፈጻጸም በመክፈት ብቻ በማስፈጸም ነበር ስንሰራ የቆየ ነውና ብዙ ጥያቄዎች ሲነሱበት የነበረ ደንብ እንደሆነ ይታወቃል። ከዛ ውስጥ አንዱ የህገ መንግስታዊነት ጥያቄ ነው የነበረው ማለት ነው። እስከ ፌዴሬሽን ምክር ቤት ድረስም ደንቡ እንዲከለስ ጥያቄ እንደቀረበበት የተወሰኑ ሰዎች እንደሚያስታውሱ ተስፋ አደርጋለሁ። ያንን ተከትሎ ደንብ 150/2015 ስራ ላይ ዋለ። አንቀጽ 17 ካያችሁ ደንብ 167/2016 አንቀጽ 17 ንዑስ 5 ላይ ክስ መመስረት ግዴታ እንደሆነ ያስቀምጣል ማለት ነው። በዛ ነው አሰራራችን የቀየር ነው። ይሄ ቀጥታ ብዙ ጊዜ ሲተችበት የነበረው ቅድም እንዳልኩት ዲው ፕሮሰስ ኦፍ ሎ የሚባለው ትልቅ መርህ አለ በህግ መርህ ውስጥ ማለት ነው። አንቀጽ 20 ላይ ህገ መንግስታችን አንቀጽ 20 ንዑስ 4 ላይ በተለይ የተከሰሱ ሰዎች መብትን በሚያስቀምጥበት ሰዓት የቀረበባቸውን ክስ የማወቅ ጠበቃ የማቆም የቀረበባቸውን ማስረጃ ዲፌንድ የማድረግ ይሄ መብቶች ዓለም አቀፍ መርሆች ናቸው። ሀገራችን የተቀበለቻቸው ህጎችም ስለዚህ ያወራሉና ከዚህ አንፃር ሲተች የነበረውን አሰራር ለመቀየር
ይሄ ደንብ የኛ ከተማ አስተዳደሩ ካቢኔም ደንብ 150ን አቅርበዋል ማለት ነው። በዛ መሰረት እኛም ወደ ክርክር እየገባን ያለ ነው። ከዛ አንጻር ነው ብዙ ልምምዶች የነበሩ ለ10 ዓመት አፈጻጸም ቢሆንም አሁን ግን ክስ በማቅረብ የምንከራከርና የምናስፈጽም በመሆኑ ምናልባት እሱ ግርታ ፈጥሮ ከሆነ ያው የአሰራር ለውጥ አለ ዋናው ነገር ማለት ነው። የአሰራር ለውጥ ሳይሆን አሰራሩ ደንብ ማስከበር ጽህፈት ቤቱ ክስ እንዲመሰረትበት መዝገብ አደራጅቶ ነው የሚልከውና በአግባቡ ቶሎ መዝገብ ተደራጅቶ የሚቀርብ ከሆነ ስራዎቹ ማሳለጥ ይቻላል፣ መስራትም ይቻላል። በ2017 ማሳያ ከወሰን ነው 885 መዝገቦች አካባቢ ነው የነበረው። 819ኙ ተፈጽመዋል፣ 66ቱ ናቸው ማለት ነው ወደ 2018 የተሸጋገሩትና እዚህ ውስጥ ያው ክርክር ሲደረግ ለማስረጃ የሚያበቁ ጉዳዮች ተደራጅቶ ካልመጡ ሙሉ በሙሉ ተፈጻሚ መሆን ስለማይችል እዚህ ላይ በአግባቡ ከተሰራ እንወጣለን፣ የአሰራር ለውጡ እንቅፋት አይሆንብንም የሚል ሀሳብ ለማቅረብ ነው። አዲስ አበባ ከተማ ላይ ምንም አይነት ሸራ እንዳናይ ተብሏል። በቃ አዲስ አበባን ውብ ጽዱ እየተደረገ ነው። የካዎች አላችሁ አይደል? የካ ክፍለ ከተማ እስቲ ራሳችሁን እዩት። አልፎ አልፎ ጥላ የሚመስል ነገር ለፀሐይ ነው ለዝናብ ነው እየተባለ ጥላው ሲነሳ ሸራ እየተተከለ ኮልፌዎች፣ ኮልፌ ቀራኒዮ ክፍለ ከተማ አላችሁ። አሁንም ሸራ ብቅ እያለ ነው። የወረዳ አመራሮች ሊመረመሩ ይገባል። ትልቁ ችግር ሸራ ልክ ነህ አሁንም እየወጣ ነው በየቦታው። ምናልባት ያው ታውቁታላችሁ ያለው ነገርና አንዳንድ አመራሮች ይሄን አረጋግላለሁ ይሄንን ሁን ብለው የከተማውን ውበት እያጠፉ ያሉ አሉና በተቻለ መጠን ደንብና አመራር ግጭት ውስጥ ያለበት ነገር ስላለ ነው ስለማቀም ነው ይሄ ነገር መስተካከል አለበት። በዚህ ከተማ ሸራ ከኛ በላይ ዋጋ የከፈለ የለም። ስለዚህ ከፍተኛ የሆነ ዲፌንሲቭን በነበረበት ዘመን ታሪካዊ ስራዎችን ሰርተናል። በእኛ አካባቢ ይታይ የነበረው ወረዳ 7 ላይ አንተም እንዳነሳው በትክክልም እንዳረጋገጣችሁ ጉሊት የሚባል አንድ ቦታ ነበር። አሁን ያ ጉሊት ተነስቷል። አሁን እንደ ኮልፌ በጣም አስቸጋሪ የነበረው 4-5 ቦታዎች አሉ። አሁንም የሚፈትነን ቦታዎች አሉ። አሁንም እየሰራንባቸው አሉ። አንዱ ጦር ኃይሎች ነበር። ጦር ኃይሎችን 2 ወር ግብረ ኃይል በማቆም ሌት ተቀን በመስራት አሁን የጦር ኃይሎችን መንገድ እንግዲህ አንተም ስትመላለስበት አለ አዋኪ አይደለም። ሲቀጥል ዓለም ባንክ ነው። ዓለም ባንክ እስከ ጫፍ ድረስ ሸራ ተፈቅዶም ሳይፈቀድም የሚዘረጋበት የነበረ ነው። አሁን መጮቆንና ማንሳት የጀመርንበት። ሌላው አየር ጤና ነው። አየር ጤና ከጉልቱ ጋር ታይዞና ከመናጋት ጋር ታይዞ እዛም እያሰሩ አሁን ሌት ተቀን ሺፍት አጥፈን ያለ ነው። ኮልፌ አሁን በዚህ ሰዓት ከአንድ 12 ሰዓት ገብቶ እስከ 2 ሰዓት የማይወጡ ኦፊሰሮች አሉ፣ 56 ኦፊሰሮች። ስለዚህ ጅማ በር ፖሊስ ጣቢያን ዙሪያውን አጠቃላይ ጉሊትን ያጸዳንበት፣ ብዙ ጊዜ ልጆቻችን የምመቱበት፣ በቀደም ከትናንት ወዳም አንድ ልጅ የተመታበት 2 ሰዓት ላይ ማታ እንደዚህ አይነት መስዋዕትነት እየከፈልን እያነሳን ያለንበት ስለሆነ ኮንፊደንሻሊ ዋናው ነገር ግን የመጨረሻው አስተሳሰብ ላይ የምንሰራውና ፍልሰትና ሌሎች ተቋማት ጋር በምንቀናጀው ሁኔታ ሸራዎች እዚህ ከተማ ውስጥ ውጤት ይመጣል መጥቷልም። ከሸራ ጋር ተያይዞ ከስራ ዕድል ፈጠራ ጋር ተያይዞ በጃንጥላ እንዲሰሩ ያደራጇቸው አሉ። አሁን ወቅቱን ተገና አድርገው እሷ ልከላከልላቸው ሲል ሸራ የመመለስ ሁኔታዎች አሉ። እሱን ከስር እየተከታተል እርምጃ እየወሰድን ያለ ነው፣ ትክክል ስላልሆነ። በሌላ መልኩ ያደራጁ አካላት ስንጠይቅ በጃንጥላ ነው የሰጠናቸው ይላሉ። ስለዚህ ይሄ ቁጥጥር የኛ አጠናክሮ መሄድ አለብን። በዘላቂነት ግን ጃንጥላ ይፈቀዳል ግልጽ እያደረገ እንድንሄድ ነው ለሚዲያ። አሁን በጃንጥላ ነው ይፈቀድ ነው ማለት ይፈቀዳል ወይ የሚል ደግሞ ሌላ ሀሳብ እንዳይኖር እኛ እስካለ መረጃ የሚፈቀድ አይመስለኝም፣ አይፈቀድም። በዘላቂነት አሁን ያነሱትም አጠቃላይ ሸራም እዚህ ከተማ ላይ በዘፈቀደ የሚሰጥ ነገር መኖር የለበትም፣ ተገቢነት የለውም የሚል ተግባቦት ላይ ደርሰናል። አሁን ከዚህ ከመደበኛ የንግድ ስርዓት ጋር ተያይዞ የወጣ ደንብ አለ፣ አዋጅ አለ። ቦታም ይለያል፣ የሚደራጁ አካላትም ይለያሉ። በተመሳሳይ የሚደራጁ አካላትም የከተማ አስተዳደሩ በግልጽ ያስቀመጣቸው ዲዛይኖች አሉ። እነዛን ዲዛይኖች አሰርቶ ማስጠለል ለፀሐይ ለዝናብ መከላከያ ይቻላል፣ ከዛ ውጭ ግን አይቻልም የሚል አቋም ይዘናል። የማስተካከያ እርምጃዎቻችን በየጊዜው ከስር ይቀጥላሉ። የከተማ አስተዳደሩ ተቋማችን ባለድርሻ አብረን የምንሰራቸው ባለድርሻ አካሎች በጋራ በመቀናጀት በጋራ በመስራት ሸራን በከተማችን ውስጥ ታሪክ ያረግንበት የተሻለ ለውጥ ያመጣንበት
ከተማ ነው። እንግዲህ በጥቅሉ በሁሉም ዘርፍ ማለት ይቻላል ከተማችን አሁን የደረሰችበት እውነትም የአፍሪካ የብልጽግና ተምሳሌት የብልጽግና በር የሆነችበት አንዱና ትልቁ ጽዳትና ውበቷ የተጠበቀ መሆኗ ነው። ለዚህም አንዱ አጋዥ አሁን የተፈጠረው የመሰረተ ልማት ግንባታው የኮሪደራችን ስራ ነው። በሁለተኛ ተቋማችን ከሌሎች ባለድርሻ አካል ጋር ሆነን በመስራታችን ነው። ስለዚህ የነበሩን በርካታ ችግሮች እየተቀረፉ መጥተዋል። አሁን እየተነሱ ያሉ ጥያቄዎች አሁን ባለንበትና በደረስንበት ደረጃ የበለጠ ለምን አንሆንም የሚል ስለሆነ እኛም የበለጠ መሆን አለብን የሚለውን የጋራ ሐሳብና አስተሳሰብ ይዘን ለውጥ ለማምጣት ዝግጁ መሆናችንን ለህዝባችን ልገልጽ እወዳለሁ። እየተከታተላችሁ የምትገኙት በአዲስ አበባ ከተማ ደንብ ማስከበር ባለስልጣን ላይ እየተወያየን የምንገኘውን የዋርካ ዝግጅታችንን ነው። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። ውይይታችን ላይ እንግዲህ እንደተመለከታችሁት በርካታ ጥያቄዎች ተነስተዋል። ምላሾቻቸውንም የምንሰማ ይሆናል። ውይይታችን በጥሩ ሁኔታ እየቀጠለ ነው። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። የደንብ ሰራዊት ጠንቅቆ ስራውን እየሰራ ነው ያለው። ጥሩም ነው ያለው። በፊት የነበረው ላይ ትንሽ የግንዛቤ እጥረት ነበረ ህብረተሰቡ ላይና እንደ ወረዳችን ላይ የመኪና እጥረት አለብን። ደንብ ማስከበር ሰራተኞች አባሎች አዲስ አበባን እዚህ ደረጃ ላይ ያደረሱት ዋናዎቹ ቁልፎቹ እነሱ እንደሆኑ ይታወቃል። እነሱ አሉበት፣ አሁንም አሻራቸው እንዳለ ነው። ነገር ግን መጀመሪያ በሚቀጠሩበት የቅጥር ሁኔታቸው ላይ አሁን ያለው የትምህርት መስፈርት ላይ አይደለም ያለው። አሁን ያለው የትምህርት መስፈርት ከዲፕሎማ እስከ ዲግሪ ድረስ የደረሱበት ደረጃ ነው። ራሱ ቢሮ በዘመናዊ መልኩ ተቀይሮ ሰራተኛውም እንደዛው በተማሪ ኃይል እየተቀየረ ነው ያለው። እነዛ ይለፉ የነበሩት እስከዚህ ድረስ ሲያደርሱ እስከ ህይወት መስዋዕትነት የከፈሉበት ጊዜ እንዳለ እሙን ነው ይታወሳል። አሁን እነዚህ የሀገር ባለውለታዎች ምንድነው የምናደርጋቸው? የመጨረሻ ጣፋንታቸው ምንድነው ሊሆን የሚችለው የሚለው ሀሳብ ነው ያለኝ። ደንብ ማስከበር እንደ ቦሌ ወረዳ 12 24/7 አድሮ እየለፋ እየሰራ ነው ያለው። በትክክል ከምንም በላይ ልዩ ለውጥ አለ፣ ማንም ጋር ያልታየ ማለት ነው። 24/7 ያድራል ስል ማረፊያውንም ከ7 ሚሊዮን ብር በላይ አውጥቶ ሰርቶ ኦፊሰሮች እያደሩ ከሰላም ሰራዊትም ጋር ከፖሊስም ጋር አሁን ፌዴራልም ተቀላቅሎልን እየሰሩ ነው። ቢሆንም ግን ቅጣት ላይ ሳይሆን እንደ ደንብ ማስከበር ወረዳው ሰፊ ነው። ለሁሉም ተደራሽ መሆን አለባቸው። ተደራሽ የሚሆኑት በምንድን ነው? ለምሳሌ ህገወጥ ወረራ ያፈርሳሉ። ሊያፈርሱ ሲሄዱ ያፈረሱትን ማቴሪያል ይዘው ወደ ወረዳ መግባት አለባቸው። በምንድን ነው የሚጭኑት? ምንም አይነት የትራንስፖርት አገልግሎት የላቸውም። እሰይ የሚያስብል ስራ ይሰራል፣ ግን የትራንስፖርት እጥረት አለ። ማታ እስከ 4 ሰዓት እስከ 5 ሰዓት ጥበቃ ከፖሊስ ጋር ከሰላም ሰራዊት ጋር ይንቀሳቀሳሉ። እዛ አካባቢ ላይ ማረፊያ የለም። አንዳንዶቹ ቤታቸው ሩቅ ነው። እኔ ያየሁት ነው የታዘብኩት፣ መናገር ስላለብኝ ነው። ቤታቸው ሩቅ ነው። ትራንስፖርት ያስፈልጋል፣ ወይም ሄዶ መግባት ማለት ነው። ወይም በትራንስፖርት የሚሄዱበት የለም። በእውነት ነው። ጨለለቆ የሚባት እኔ የታዘብኩት ፖሊስ ሴንተሩ ዝግ ነው። ግቢ ውስጥ ነው ሜዳ ላይ ቁጭ ብሎ የሚያድሩት። እንደዚህ አይነትም ትኩረት ተሰጥቶ ብቻል በህብረተሰቡን አስተባብሮ ያቢመቻችላቸው። ደንብ አስከባሪ እስከ 4 ሰዓት እስከ ምሽት ሰላምና ጸጥታ ጭምር እየሰራ ያለበት ሁኔታ አለ፣ በጣም እየታገለ። ስለዚህ እነኚህ በጣም የሚያሳዝኑ ምስኪኖች ናቸው፣ በየጎዳናው ላይ በፀሐይ ላይ የሚንከራተቱ እነሱ በጣም መታሰብ አለባቸው። ጥቅማ ጥቅም በደንብ መሰጠት አለበት፣ ከቤት ጭምር መታሰብ አለባቸው። ወደ ሌላ ነገር እንዳይገቡ፣ በትንሽ በጥቃቅን ነገሮች እንዳይታለሉ በደንብ ከላይ የከተማ አስተዳደሩ የነሱን ችግር ከተመለከተ የነዋሪውን ግንዛቤ በደንብ ካደረገ ለውጥ በደንብ ይመጣል። በኮሪደር ልማቱ ላይ ትኩረት ማድረግ አለባቸው። ኮሪደር ልማቱ ላይ ማታ እስከ 4 ሰዓት ይሰራል። አዎ ይሰራሉ። ዝናብ ሲሆን ልክ እንደኛ ጥግ ነው የሚይዙት እነሱም እና የዝናብ ልብስም ተሰጥቷቸው መሀሉን እየሄዱ መስራት ቢችሉ
እኔ ወረዳዬ ላይ በሰላም ጸጥታ ውስጥም ስላለሁበት ማለት ነውና እነዚህ ነገሮች ቢስተካከሉ። የሚያድሩበት ቦታ የተመቻቸ ነው ወይ? እራት አላቸው ወይ? ብዙ ቦታ ላይ ሄደን እንደጠየቅነው ከሆነ እንደ ወረዳው በጎ ፍቃድ ነው እራት የሚመቻችላቸው። ስለዚህ ያንን ነገር አግኝተዋል ወይ? እኛ ይሄን አላደረጉም ስንል እነሱ ምን አግኝተው ነው? ምን ተመቻችቷል እነሱ ጠንክረው እንዲሰሩ? ከአንድ ወረዳ 4 አካባቢ ላይ የመኪና እጥረት አለ ተብሎ የተነሳው እሱ ያው ክፍለ ከተማው አዲስ እንደመሆኑ የመኪና እጥረት ከክፍለ ከተማ ላይ እጥረት አለ። ወደ ታች ግን ወረዳ ላይ ያው በቅንጅት የወረዳውን መኪና በጋራ የሚጠቀሙበት ሂደት ነው። እኛ ይሄንን ገምግመን በማናጅመንት በጣም ኦፕሬሽን በሚያስፈልግበት ሰዓት የክራይ መኪና አዘጋጅተናል፣ ሬዲ አድርገናል። እነዚህ የተመቻቸ ሁኔታ እንደሌለ እናውቃለን። እየጠየቅ እየተነጋገር ለህዝባችንም ህዝብ ፊትም ተነስቷል፣ ህዝባችንም አንስቷል። ቅድም ሲያነሱት እንደነበረ ማለት ነው። የግድ የተመቻቸ ቦታ ሰዓት ሲኖር ብቻ ህዝባችን ማገልገል የለብንም። እያገለገል ሊስተካከሉልን የሚችሉት ነገሮች እንዲስተካከሉልን እያደረግን ያለ ነው። ቀጣይነት ግን ይስተካከላል ብለንም እንትን ስላለን ስራችንን ግን እንቅፋት የሚሆንብን ነገር እንደሌለ ነው ልናገር የሚፈልግ። እንደ አዲስ አበባ ደንብ ማስከበር ባለስልጣን እንግዲህ በርካታ ነገሮች ተነስተዋል። አብዛኛዎቹ ሁሉም የተነሱ ነገሮች እቅድና ግብአት የሚሆኑ ናቸው፣ መፈታትም ያለባቸው የመልካም አስተዳደር ችግሮችም ናቸው። ስለዚህ እነዚህ እያንዳንዳቸውን መዝግበን በያዝነው ልክ እዚህ በምላሽ የተሰጠው ብቻ ሳይሆን መስተካከል አለባቸው የተባሉት የግድ መስተካከል አለባቸው። በየክፍለ ከተማው በየወረዳው እኛም ክትትል የምናደርግባቸው ናቸው ማለት ነው። የሰው ኃይል በሲቪል ኢንጂነሪንግ ከዩኒቨርሲቲ የወጡ አሉ፣ በምህንድስና ማለት ነው። በሌሎችም ሙያዎች ከዩኒቨርሲቲ ተመልምለው ተምረው የወጡ አሉ። እነዚህም በሙሉ ነው እያሰለጠንን ያለ ነው። በፊት የነበሩት ዩኒቨርሲቲዎች ውስጥ በትርፍ ጊዜያቸው ከስራቸው ውጪ እንዲማሩ የትምህርት ደረጃቸውን እንዲያሻሽሉ ተደርጎ በአብዛኛው አሻሽለዋል ማለት ነው። 3200 የሚሆኑ ፓራሚሊተሪ ኦፊሰሮቻችን ደረጃቸው ደሞዛቸውም ከፍ እንዲል ተደርጓል ማለት ነው። ስለዚህ አንዱ በተቋማችን በኦፊሰሮቻችን አካባቢ ያለው የመልካም አስተዳደር ጥያቄን የፈታንበት ሁኔታ ነው ማለት ነው። መለያ የሆነው ዩኒፎርም አላቸው። እነዚህ መለያ የሆኑ ዩኒፎርም አልባሳቶች ከመለያቸው ጀምሮ እስከ መጫሚያ ድረስ የሚደረጉ ከዚህ በፊት የነበሩት በተለያየ ሁኔታ ለስራ አመቺ ባለመሆናቸው እንዲቀየር ተደርጓል ማለት ነው። አሁን የምታዩት ዩኒፎርም ጥራቱን በጠበቀ ሁኔታ በከተማ ውስጥ የሚታየው እንዲቀየር ተደርጓል። አሁን የምሽት ስራዎችንም ጀምረናል። ከዚህ ጋር የዝናብ ልብስ ያስፈልጋቸዋል፣ ጃኬት ያስፈልጋቸዋል። ይሄን እያሟላን ነው ያልነው በአብዛኛው ማለት ነው። ተጨማሪ ሌላ የብርድ ካፖርትም ያስፈልጋቸዋል። ከዚህ ጋር ምሽት ላይ ተግዳሮት የሚሆንባቸው ነገሮች እየተፈቱ ነው ያሉት በሂደት። በተጨማሪ ከዛ ማደሪያን ከተባለ ይሄ ማደሪያው የምሽት ስምሪትን በተለይ ጀመርነው በቅርብ ጊዜ ነው። በየአካባቢው የማደሪያ ቦታዎች አሉ። አንዳንድ ቦታዎች ግን ተሰርተው ያልተጠናቀቁ እንዲሁም የወንድና የሴት ማደሪያ እና ልብስ መቀየሪያ ቦታዎች በተለየ ሁኔታ እንዲዘጋጁ አግሬሲቭሊ እየሄድንበት ነው ያለ ነው ማለት ነው። ይሄን በቅርብ ጊዜ ማጠናቀን ሁሉም ቦታ ላይ የተስተካከለ የልብስ መቀየሪያ የተስተካከለ የምሽት አምሽተው ስራቸውን የሚሰሩ ኦፊሰሮች የሚያድሩበትን ቦታ የምናመቻች ነው፣ አመቻችተን የምናጠናቅቅ ነው የሚሆነው ማለት ነው። ለምሳሌ መረጃ ለመስጠት ዳታ ለመሰብሰብ ሰንጠረዥ አለ። ሰንጠረዡን ሞልቶ መጥቶ ቢሮ ነው ኮምፒውተር ላይ የሚጻፈው። ከዛ በተሻለ ግን እነሱ በስልካቸውን በታብሌትም ሊሆን ይችላል ያንን ነገር ለመስራት አመቺ የሆነ ዘመናዊ የሆነ የልጆቹን የትምህርት ደረጃ የሚመጥን ነገር በግብአት በኩል ይቀራል የሚል ነገር አለ። ተቋማችን ወደ ቴክኖሎጂ አተገባበር እየገባ ነው ያለው። ወደ ቴክኖሎጂ አተገባበር ስንገባ የደንብ መተላለፉንም በቀላሉ መቆጣጠር እንችላለን ማለት ነው። በዚህ ሁኔታ ባሉበት ቦታ ሆነው የደንብ መተላለፎች ሲከሰቱ፣ ቅጣት ሲቀጡ፣ ሲያስተምሩ፣ ሲያስጠነቅቁ ይሄ ሁሉ በቴክኖሎጂ የተደገፈ መሆን አለበት ወደፊት። አሁን ጅምሮች አሉ፣ ነገር ግን ገና ብዙ የምንሰራቸው ነገሮች ናቸው እነዚህ እና ወደፊት አጠንክረን በዚህ ጉዳዮች ላይ መስራት ያስፈልጋል የሚለው የተነሳው ነገር ትክክል ነው ማለት ነው። በየክፍለ ከተማው የሚሰጡ መኪናዎች፣ በየወረዳው የሚሰጡ መኪናዎች ለዚህ አጋዥ እየሆኑ
ለተቋምም የሚሰጡ ተሽከርካሪዎች ለዚህ አጋዥ እየሆኑ ነው ያሉት። ነገር ግን አሁን ከስራው ስፋት አንጻር ሲታይ የወረዳ አመራሮች ተሽከርካሪ የላቸውም። በራሳቸው አንስተው በተፈለገ ቦታ ደንብ መተላለፍ የተከሰተበት ቦታ ለመድረስ በፍጥነት ለመድረስ ያስፈልጋቸዋልና ይሄ ከከተማው አስተዳደርም ጋር ጥያቄም አቅርበን እንግዲህ ያው ለምን አሁኑኑ አልተሟላም ማለት አንችልም። ለምን በርካታ የልማት ስራዎች ውስጥ ነው ያለው ከተማችን። በርካታ ግብአትም እና በጀትም የሚያስፈልግበት ሁኔታ በየደረጃው እየተሟላ የሚሄድበት ነው። ይሄን እኛም እናምናለን። ግን ወደፊት ለሁሉም እንደሚያስፈልጋቸው ይታመናል። ግን በየደረጃው እየተሟላ ይሄዳል የሚል አስተያየት ለመስጠት ነው። የጎዳና ንግድ ላይ እርምጃ በሚወሰድበት ሁኔታ የዲሲፕሊን ችግሮች ይስተዋላሉ በብዛት ወረዳ 8 አንድ ላይ እንዲሁም ሌሎች እንትን መገናኛም አካባቢ ላይ ይታያል። እርምጃ አወሳሰድ የራሱ ሂደት አለው የጎዳና ንግድ ላይ። ስለዚህ የዲሲፕሊን ችግር ያለባቸው አንዳንድ ኦፊሰሮች ይስተዋላሉ። ከዚህ ቀደም የፍትህ ጽህፈት ቤት ተወካይ መቅደስ ከእናንተ ጋር በነበራት ውይይት ወይንም ተወክላ ከአርካይቭ አውጥተን ስናይ ለውጥ አለ ብለዋል። ፍትህ ጽህፈት ቤት አርካይቭ ላይ ያገኘ ነው ለውጥ አለ ደንብ ኦፊሰሮች ጋር። አሁንም ግን ጥቂት የደንብ ማስከበር ኦፊሰሮች በደንብ ልታዩቸው ይገባል። በጥቂት የደንብ ማስከበር ኦፊሰር ስነ ምግባር ጉድለት ለምን ብዙሃኑ ይጨፈልቃሉ? በደንብ ልትፈትሿቸው ይገባል ኦፊሰሮቻችሁን የሚል ጥያቄ ከዚህ ቀደም የፍትህ ጽህፈት ቤት ተወክሎ የመጡ ከእናንተ ጋር ውይይት በነበራቸው ሰዓት እሱን አይተናል። ሌት ተቀን የሚሰራ የደንብ ኦፊሰሮች መፍጠራችን እንዳሉ ሆኖ በውስጥ ደግሞ እኩይ ተግባር ውስጥ ያሉ በተለያየ ችግር ውስጥ ያሉ በደንብ ጥሰት ውስጥም ሆነ በተለያየ መንገድ የስነ ምግባር ችግሩ ያለባቸዋል። እነዚህም በምናገኝባቸው ጊዜ ውስጥ ተከታታይ ያለ እርምት እርምጃ ከቦታቸው የማንሳትም ከስራ የማሰናበትም እንዳሉ፣ ነገር ግን ከዚህ ከመድረሱ በፊት ግን የዲሲፕሊን ስልጠናዎችን በሁሉም ክፍለ ከተማዎች የስነ ምግባርና የጸረ ሙስና ተቋማችንም የስልጠና ክፍላችንም በየሁሉም ወረዳዎችና ክፍለ ከተማዎች ስልጠና እየሰጠ ከስነ ምግባር እንዲታቀቡ ከስነ ምግባር ችግር እንዲታቀቡ አገልጋይ እንዲሆኑ ከምንም በላይ ደግሞ ሰብአዊ አያያዝ ላይ ስልጠናዎችን ትኩረት አድርገን እየሰራን በመሆኑ ለውጦች እየመጡ ነው። በእኛ ኦፊሰር ላይም አንደኛ ከአስተዳደራዊ እርምጃ የወሰንበት፣ ሁለተኛ በህግም ተጠያቂ ያደረግንበት ነው ማለት። ያንን ደግሞ ምዴት ነው መልስ ሰጠ ነው። አንድ ይሄ ልታይልን ይገባል። ሁለተኛ ይሄ የኛ ኦፊሰር ላይ ብቻ አይደለም፣ ይሄንን የሚያበረታታ ግለሰብ እስከ 20 ሺህ ብር በርታ ህገወጥን ስራ የሚለውንም ጭምር እንዲያዝ አድርገናል ማለት ነው። ይሄ ቀላል ነገር አይደለም። ይሄ ህብረተሰቡ ከኛ ጋር ከሆነ ደግሞ ከዚህ በላይ እርምጃ የምንወስድና ራሳችንም ውስጣችንም እየፈተኝ እናንተ ያነሳችሁትም ህብረተሰቡ ያነሳልንን ገብተን እየፈተኝን የምናስተካክለው። ማህበራዊ ሚዲያን ያላግባብ በሚጠቀሙ ግለሰቦች ላይ ተከታትላችሁ እርምጃ ወሰዳችሁ ወይ? ደንብ ብዙ ስራዎች እየሰራ ኦፊሰሮቻችን 24/7 እየሰሩ እየተደበደቡ በተለያየ መንገድ ደግሞ ስማቸውን ማጠልሸት አለ። አንዳንድ በራሳችን ስነ ምግባር የጎደላቸው ድርጊት ላይ ተቀርጾ እንደሚተላለፈው እሱን በውስጣችን የምናርመው ነው። ነገር ግን እስከምን ይደርሳል? የሌሎች ሀገሮች የኛ አልባሳት ያልሆኑ የሌሎች ሀገሮችን የአፍሪካ ሀገሮች የተለያዩ ሀገሮችን ተመሳሳይነት ያላቸው አልባሳቶችን ፖስት ቪዲዮዎችን አምጥተው ልክ ፖለቲካሊ በሌሎች የመንግስት ስራዎች ላይ ሁሉ ጥላሸትን ለመቀባት የሚያደርጉ ታርጌት አድርጎ የሚሰሩ የጸረ ሰላም ኃይሎችም ተቋሙንም መንግስትን በጥላቻ መርዝ ለመንዛት የሚሰሩ እንዳሉ ሆኑ የተቋማችን መልካም ስራ እየሰራ ስለሆነ ህዝቡ የደንብ ጥሰት እንዳይተላለፍ የማድረግ ህገ ወጦችም በዚህ ተራይቶ የመንቀሳቀሱ ሁኔታዎችና የተቋሙን ገጽታ ለማጥፋት የሚሰሩ አሉ። ይሄንን ተከታትለን ወደ 4 የዩቲዩብ ደረጃ በሶሻል ሚዲያ ላይ የሚንቀሳቀሱ እርምጃ እንዲወሰድባቸው፣ ግማሾቹ በክስ ሂደት ላይ ያሉ አሉ። ይሄ ብቻ አይደለም። በተለያየ መንገድ ኦፊሰሩ እንዲደበደብ እየተደረገ የኦፊሰሩ መደብደብ ሳይሆን መጨረሻ ላይ ኦፊሰሩ ለመከላከል የሚያደርጋቸውን ድርጊቶች ብቻ የመጨረሻው ተቆርጦ እሱ ይሰራጫል። የኦፊሰሩ መደብደብ አይሰራጭም። ስለዚህ በጣም ብዙ ኦፊሰሮቻችን በህይወት መስዋዕት የከፈሉ አሉ፣ የተጎዱ አሉ፣ አካል የተጎዱ አሉ። ስለዚህ እነዚህን ሁሉ እያሳከምን ነገር ግን ለዓላማ ለሀገራቸው ብሎ እየሰሩ ነው ያሉት። ስለዚህ አብዛኛው ኦፊሰር ለህዝቡ እያገለገለ እየሰራ ነው ያለው። እንደዚህ አይነት የሚያደርጉ አካላትን ደግሞ የእርምት እርምጃ እንዲወስዱ እናደርጋለን። ዛሬ ዋርካ ያዘጋጀው ፕሮግራም የደንብ ማስከበር ቀን ነው ማለት ይቻላል። እውነቱን ለመናገር የደንብ ማስከበር ባለስልጣን በዛሬው ዕለት በዋርካ ፕሮግራም ላይ
ከህብረተሰቡ የሚነሱ ጥያቄዎችን፣ ቅሬታዎችን ቀርቦለት በዛ ልክ ያልፈጸመበት ምክንያት ለምንድን ነው? ለምንስ አልፈጸመም? ወደፊትስ ምን አስበዋል ብሎ ህብረተሰቡ እንዲገነዘብ በእውነት ያደረጉት ትልቅ አክብሮት አለኝ ማለት ነው። እንግዲህ በመቀጠል ከዋርካ ፕሮግራም ባሻገር ሁልጊዜም ከጎናችን የቆመ ስናጠፋም አጥፍታችኋል አስተካክሉ የሚለን ስንሰራም ደግሞ የተሻላችሁ ናችሁ ጎበዞች በርቱ በዚህ ጥንካሬያችሁ የሚለን ህዝባችን በተለይ በዚች በጠባቧ አዳራሽ ተቀምጦ ላበረታታንም ይሄ ይቀራቸዋል ብሎ ጥያቄ ላነሳለንም በተለይ የዋርካ ፕሮግራም አዘጋጆች ደግሞ ወደ ቦታው ድረስ በመሄድ የህዝብን ችግር በተሻለ መጠን ለመለየት ያደረጉት ጥረት እንደገናም ደግሞ በየቤታቸው ሆነው ከዚህ አሁን ከተነጋገርነው በላይ ጥያቄዎችን ሊያነሱ የሚችሉ የህብረተሰባችን ክፍሎች ሊኖሩ ስለሚችሉ ሁሉንም ማመስገን እፈልጋለሁ ማለት ነው። እንግዲህ ከደንብ መተላለፎች በተለይ የተለያዩ ጥያቄዎች ተነስተዋል። አዲስ አበባ ትላንት ምን ነበረች? ዛሬ በምን ላይ ትገኛለች? ነገስ ምን ልትሆን ትችላለች? የሚለውን እኛም እንደ ተቋም ነዋሪዎቻችንም እንደ ነዋሪነታችን መለስ ብለን ማየት ያስፈልጋል። በጣም ትላንት የደንብ መተላለፍ የበዛባት የተለያዩ ችግሮች ያሉባት እንደተባለውም ሸራ በሸራ ሆና የነበረች ቆሻሻ የትም የሚጣልባት የትም ግለሰብ የሚጸዳዳባት በርካታ ዘርፈ ብዙ ችግሮች ያሉባት ከተማ የነበረች ነች። ይሁን እንጂ የከተማ አስተዳደሩ ተቋማችን ባለድርሻ አብረን የምንሰራቸው ባለድርሻ አካሎች በጋራ በመቀናጀት በጋራ በመስራት የተሻለ ለውጥ ያመጣንበት ከተማ ነው። ህዝባችን ህገወጥነትን ማበረታታት የለበትም። ህገወጥነት ለከተማችን አይመጥንም። በአሁኑ ሰዓት ከተማችን እየዘመነች ያለች ከተማ ነች፣ እየተለወጠች ያለች ከተማ ነች። ቆሻሻ ብንጥልባት ጣሉብኝ የምትናገር ከተማ ነች። ስለዚህ መጠንቀቅ መቻል አለብን ማለት ነው። በተለይ በህገወጥ የቆሻሻም ላይ ይሁን ፍሳሽም ላይ ይሁን በሚፈጸሙ ተግባራት ላይ ህብረተሰቡ በሚገባ ራሱ መንቃት አለበት። ደንብ ማስከበር ተቋም በቀን 8000 ኦፊሰሮችን ያሰማራል። በቀን ሳይቋረጥ 8000 ኦፊሰሮች በ3 ሺፍት ማለት ነው። ይሄ ሁሉ ተሰማርቶም የሚፈጸሙ የደንብ መተላለፎች አሉ። በመሬት አካባቢ የሚፈጸሙ አሉ። በንግድ አካባቢ የሚፈጸሙ አሉ። ቀደም ሲል በተለያየ ጉዳዮች ላይ የሚፈጸሙ አሉ። ስለዚህ ይህንን ተደራሽ ለማድረግ ተቋሙ ብቻውን አቅም አይኖረውም። አቅሙ ህዝቡ ነው። ህዝቡ ነው የደንብ መተላለፍን መጥላት ያለበት። እርስ በርስ ነው መታገል ያለበት። እዚህ ጋር ቆሻሻ የሚጥል ካለ መጣል የለብህም ብሎ መከራከር ያለበት ህዝቡ ነው። በጨለማ ፍሳሽ ወደ ወንዝ የሚለቅ አካል ካለ ከጎኑ ያለ የሚያቅ አካል ካለ መታገል ያለበት እሱ ነው። ከአቅሙ በላይ ሲሆን ደግሞ መጠቆም አለበት ማለት ነው። ይሄን ካደረግን እጅ ለእጅ ከተያያዝን ተቋሙ እየፈረጠመ ህዝቡም ደግሞ ከጎኑ ከሆነ ከተማችን ውስጥ የሚታዩ ለውጦች ወደፊት ሊታዩ ይችላሉ የሚል ሀሳብ ነው ያለኝ። እንግዲህ በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ተቋማችሁ የደንብ ማስከበር ባለስልጣን በከተማችን ውስጥ የሚታየውን የደንብ መተላለፍ ለመከላከል ለመቆጣጠር ከምን ጊዜውም በላይ ዝግጁና አቋሙን አስተካክሎ ያለበት ጊዜ ነው ማለት ነው። ስለዚህ ይሄንን በሰው ኃይል በማቴሪያል ተደራጅቶ በከተማ ውስጥ ተንቀሳቅሶ የህዝብን ጥያቄ ለመመለስ ዝግጁ የሆነ ተቋም ጎን በመሆን የደንብ መተላለፍን በጋራ እንከላከል። ጥቆማዎች ካሉም በ9995
ጥቆማ መስመር ግለጹልን የሚል ሀሳብ ነው ያለኝ። ስላዳመጣችሁኝ አመሰግናለሁ። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም እንግዲህ ሳምንት ከእናንተ ጋር ቆይታ አድርጎ የነበረው የደንብ ማስከበር ፕሮግራማችን በክፍል 2 ዛሬም የቀሩ ያልተነሱ ያልተዳሰሱ ጉዳዮችን ወደ እናንተ እያደረስን ነበር የቆየ ነው። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ዳግም ተመልሰን እንገናኛለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ፣ አስተማሪ፣ መረጃ ሰጪ ፕሮግራሞች ጋር ያማረ ሰናይ ጊዜ፣ ሰናይ ቆይታ እንዲሆንላችሁ ተመኘን። ሰላም። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ